ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ድሪቷ ላይ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ አገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ ነው። ይግቡ አንድ ነን ብለዋል አይደል? ይግቡ ቀሲስ ዲበኩሉ በላይ ይግቡ እስኪ። አዎ ቤካዬ እንኳንም ኢንቫይት እስኪ ይግቡ። ሰርተው የለቀቁትም ቪዲዮ አለ። እስኪ ገብተው ያውሩ ከኛ ጋር። እኔንም ይፈልጉኛ አይደለ? እስኪ ይግቡ። አራ ይግቡ። እስኪ እንትን በሉ። ከስር ያላችሁ እስኪ የማጨብጨብ ምልክቱን አድርጉ። እስኪ ኮሜንት ላይ የማጨብጨብ ምልክት ቶሎ በሉ። ያጨበጨባችሁ በጭብጨባ ተቀበሏቸው። አዎ በጭብጨባ ተቀበሉልኝ። ተባረኩ። በጭብጨባ ተቀበሉልኝ። በቃ ይኸው ገብተዋል። እሺ እናመሰግናለን። ቀሲስ እንኳን ደህና መጡ። እንኳን ደህና ቆይሽ መርሲ። እንዴት ዋሉ? እንዴት አደሯትም? እንዴት ረገጣ እንዴት ነው? አይ እርሶ ጋር ስንት ሰዓት ነው ዋሉ? እንግዲህ ላንቺ እኔ ጋር ላንቺ ታይም ነው ቀሲስ። እኛ ጋር ጠዋት ነው። ሚኒሶታ ያው 2 ሰዓት ልዩነት አለን። ኦኬ ሞርኒንግ ነው ማለት ነው እርሶ ጋር። አንቺም ጋር 11 ሰዓት ነው ሞርኒንግ ነው። አይ ነው እኔ ጋር 12 ነው ቀሲስ። ኦኬ ዲሲ ነው ያለሽው? እሺ ይሁን። ደህና ነሽ? አይ እኔ ኦሃዮ ነኝ። ደህና ነኝ። እንደምን ነው? የጴንጤቆስጣል ፓትርያርክ እኮ ነሽ። አይ እርሶ ደግሞ ተው እንጂ የሴት ፓትርያርክ አለ እንዴ? እንደው ፓስተር ቢያደርጉት አይሻልም? በእናንተ ቤት ገደብ አልባ እኮ ነው። ምን መቋሚያ ያለው ብለሽ ነው? ምን ያንስሻል አንቺ አሁን ከነ እዩ ጩፋና ከነ እስራኤል ዳንሳ? እኔ እርሶ ከሾሙኝ እቀበላለሁ። እንዴት ነሽ? እሺ ጥያቄ አለሽ? ብዙ አልቆይም። አዎ ጥያቄ አለኝ። እንግዲህ ሰሞኑን እናየዎታለን በብዛትና ምንድነው ሉትራውያን ከኛ ከኦርቶዶክሳውያን ለእኛ ለኦርቶዶክሳውያን የቀረቡ ናቸው። እንደውም ፔንቴኮስታሉ ከሉትራውያን የወጣ ተሐድሶ ነው፣ ከኛ የወጡ ተሐድሷውያን እንዳሉ እና ስጋት አለኝ። ፔንቴኮስታሉ በቅርቡ 45 ሚሊዮን ይደርሳል ብለው ነበር ቀሲስ። ትክክል። እኛ ከሉትራውያን የወጣን ተሐድሶ መሆናችንን ማስረጃዎት ምንድን ነው ቀሲስዬ? በጣም ጥሩ መርሲ። በነገራችን ላይ ያው እኔ ስናገር የፐርሰናል ጥላቻ ምናምን የለብኝም። በዚህ አጋጣሚ እንድታውቁት የጴንጤቆስታል ትምህርቱን ነው በጣም አጽንኦት ሰጥቼ የምቃወመው እንጂ በጣም ጥሩ ወዳጆች አሉኝ እንደነ ኤፍሬም ባለጊዜ እንደነ ዶክተር መጽሐፍ የሚልኩልኝ ማነው ዶክተር ተስፋዬ ሮበሌ እና እነሱን እያሰፉ ጭምር ማወራ ጥሩ እንደነ ጳውሎስ ያሉ ፈቃደ እና እኔ የግለሰቦች ጥላቻ የለብኝም፣ አንቺንም ጭምር ለእምነታችሁ የምታደርጉትን ነገር ሪስፔክት አደርጋለሁ። ግን የተሳሳተ ነው ብዬ ስለማምን ሁልጊዜ ያው ኢሞሽናል ኤክስፕሬሽን በተፈጥሮ ያው ኢሞሽናል ነኝ። የጥላቻ የሚመስላችሁ ካላችሁ ተሳስታችኋል። ትምህርቱን ስትሮንግሊ ነው የጴንጤቆስጣልን
እና የሉተራን የተሻለ ነው ብዬ ስለማመን ነው የምቃወመው። እና እንደ ጥላቻ አድርጋቸው ባታዩት ደስ ይለኛል። ይሄ በቀለኝነትን ስለሚወልድ ጥፋትን ስለሚያመጣ ማለት ነው። በዚያ ከተረዳችሁ ሶሪ ማለት እፈልጋለሁ። ከዛ በተረፈ እንዳልሽው ያው 16ኛው መቶ ክፍለ ዘመን ነው የሉተር እንቅስቃሴ የሚነሳው። የእናንተ ደግሞ የ1906 የሚጀምር የአዙዛ ስርት ላይ የሚነሳ የሐዋርያ ሥራ ምዕራፍ 2ን እንደ መነሻ አድርጎ የሚያወራ ሙቭመንት ነው፣ እንቅስቃሴ ነው። ከዚህ አንጻር መነሻችሁ ከፕሮቴስታንቱ ነው። ፕሮቴስታንቱ ደግሞ ዋናው ያው ማርቲን ሉተር፣ የነ ጆን ካልቪን፣ የሌሎችም የነ ዝዊንግሊን የተለያዩ ዲኖሚኔሽኖች ከዚያ የተውጣጣ ነው የፔንቴኮስታል ሙቭመንት። አገልግሎቱ ራሱ አዙዛ ስትሪት ላይ ዊልያም ማን ነበረ ሲጀምረው በዚያ ውስጥ የነበረ እንጂ ይሄ የመንፈስ ቅዱስ ስጦታ ምናምን ተብሎ አሁን የምትናገሩትን ከዚያ በፊት አይታወቅም ያልነበረ ነው። ከነሱ የወጣችሁ ናችሁ ነው ማለት። በእኛ ቤት ታድሶ የሚባሉ አድራሻ የሌላቸው ዝም ብለው በየኮብልስቶኑ ቁጭ ብለው የት እንደሚሄድ ሰውን የማይመሩ ግን ዝም ብለው ትችት ላይ ብቻ የተጠመሩ ታድሶዎች አሉ በእኛ ቤት። መጨረሻ ላይ ግን ጴንጤ ይሆናሉ ወይ የሆነ ቦታ ነው የሚገቡት። ጴንጤም ሆነው እንኳ ያው ስርዓት ያለው ጴንጤ ሳይሆን የሚሆኑት ሸቃይና ነጋዴ ነው የሚሆኑት። ልክ እኔም ያልኩት ምንድን ነው ታድሶዎቹ ከኛ የሚወጡ አሁን ያሉትን ነው የማወራው እንዳሉ ሁሉ የጴንጤቆስጣሉም የወጣው ከፕሮቴስታንቱ ማለትም ከመካነ ኢየሱስ ይቅርታ ከሉተራን ከነዚህ የወጣ ነው ብያለሁ። ተሳስቻለሁ? መርሲ። አዎ ቀሲስ፣ እኛ ከመካነ ኢየሱስ ወይም ደግሞ ከሉትራን የወጣን አይደለንም። ፔንቴኮስታልም አዙዛ ስትሪት ላይ የጀመረ አይደለም። ሙቭመንቱ ሊጀምር ይችላል። የእኛ እምነት መሰረት ያደረገው እርሶ እንደተናገሩት ነው። ሐዋርያት ሥራ ምዕራፍ 2 ላይ በጴንጤኮስቴ በባለ 50 የእኛ እምነት መሰረት ያደረገው እዛ ላይ ነው። እኛ እስከ ዛሬ ከእርሶ ውጪ እስከ ዛሬ ወንጌላዊ ምንድን ነው ኔትወርክ ነው ወይስ ምንድን ነው? እስከ ዛሬ ከእርሶ ውጪ ቀሲስ ከአክብሮት ጋር ማንም ሰው አሁን ቅድም ሲጀምሩ ጓደኞች አሉኝ፣ ምግባባቸው ሰዎች አሉ። የጥላቻ አድርጋችሁ አትውሰዱብኝ። እስከ ዛሬ ያለውን የጥላቻ ከመሰላችሁም ይቅርታ ብለውናል። ኢትስ ኦኬ፣ ችግር የለውም። አሁንም ደግሞ ከእርሶ ውጪ እስከ ዛሬ በየትኛውም የሶሻል ሚዲያ ታሪክ ፔንቴኮስታል ከሉትራውያን የወጡ ናቸው የተባለ ምንም አይነት ማስረጃ የለም። ይሄ አሁን እንዴት ነው የሚወሰደው? አሁን ይሄ እንደ ጥላቻ ንግግር ይወሰዳል። ምክንያቱም ታንጀብል የሆነ ማስረጃ ስለሌለው ማለት ነው። ቀሲስ ከየት መጣችሁት? መርሲ እስኪ አስረጅኝ። አሁን የመነሻው 20ኛው መቶ ክፍለ ዘመን ነው፣ እነዚያኞች 16ኛው ነው። መቼም ሉተር ከካቶሊክ አልወጣሁም ሊል አይችልም አይደለ? የሆነ ከሰማይ ዱብ አላላችሁም እንደ መሐመድ ቁርአን። እሱም ከሰማይ ሳይሆን የወረደው የቁርአኑ ዝም ብሎ የሰዎች ድርሰት ነው፣ ተረት ነው። ግን እነሱ እንደሚሉት ነው። ስለዚህ ከየት ነው? ይኸውልሽ የሐዋርያት ትምህርት ነው ያለን ካልሽ የሐዋርያትን ትምህርት ይዞ የሐዋርያትን ቅብብሎች ይዞ የሐዋርያትን አስተምሮ ትርጉም ይዞ መምጣት ነው። ከሐዋርያት ነኝ ለማለት የሐዋርያት ትምህርት መኖር አለበት። የለም እናንተ ቤት እኮ መርስዬ አሁን የምታወሩት ቋንቋ አይታወቅም። እስከ 19 እስከ 20ኛው መቶ ክፍለ ዘመን ድረስ በቤተ ክርስቲያን የማይታወቅ ነው። ዛትሷይ ሙቭመንቱ ይሄ የልሳን እንትን ሉተር የማይቀበለውም እነዚህ እንግሊዝ ማለት እንተና የማይቀበለውም ይሄ ዜንካሉ አይቀበለውም። አንቃሪ ህይወቶች እንደዚህ ያለው ነገር አይቀበለም። ከየት ነው የመጣችሁ? እስኪ ንገርኝ። አሁን በየት አልፋችሁ ነው? ስንቱን ተራምዳችሁ ነው? 1900 ዓመት ያልነበረ ተገለጠልኝ ስትሉ 1900 ዓመት ያልሰራ መንፈስ ቅዱስ አሁን ድንገት መጥቶ ሰራ ስትሉ ደግሞ ያሁን በጣም ትልቅ አድርጋችሁ ካያችሁት እንዴት ይሆናል? መልስዬ በመጽሐፍ ቅዱስ የሌለ እንዴት ሆኖ ደግሞ ያው የሐዋርያት ሥራ ምዕራፍ 2 ያለው እንደምታውቂው ትርጉም ያለው ቋንቋ ስለሆነ ይኸው እኛ የሀገራችንን ቋንቋ ሲናገሩ እንሰማለን ያሉ እዚያ ሐዋርያት በልሳን ወይንም ደግሞ በሰዎች ቋንቋ ሲናገሩ ወተናገሩ በነገረ ሁሉ በሀገሩ ሁሉ ቋንቋ ተናገሩ። ከጳርቴ ከሜድ ከኤላማጤ ከጰቃቆያ ከተለያዩ ቦታ የመጡ ሰዎች ነበሩ። የተናገሩት ቋንቋ ያ ነው። እናንተ የምትናገሩት ግን
ተርጓሚ የለውም ማለት ማንም ራሱ ሰውየው ተናገረው ያውቀው። እሱ እንዴት አድርገን እንመንን? ያልነበረን ታሪክ ከየት እናመጣው? እስኪ አስረጅኝ። ያንን በየት መጥቶ ነው? ሉተር ከካቶሊክ የወጣ መነኩሴ እንደሆነ ያውቃሉ አይደል? ቀሲስ ትክክል። ካቶሊክ የወጣ ቄስ ነው። ምን ብሎ ነው የወጣው? ሲወጣ ሪፎርሜሽን ለማድረግ ተሳስታለች፣ ስተት አለ። በተለይ ከመንበረ ጴጥሮስ የቤተክርስቲያን አሰራር ጋር በተያያዘ ከካርድ ጋር የተያያዘ አንዳንድ የስነ ምግባር ጉለቶችን አንስቶ ነው ሉተር የወጣው። ወደ ቀድሞ እንመለስ ብሎ ነው አይደል? ወደ ቀድሞ እንመለስ ብሎ ሲወጣ አምስቱን ሶላዎች አይደል? አዘ ሪፎርሜሽን ኤግዛክትሊ። እናንተ እንዲያውም ከሱ የወሰዳችሁት ነው። ይህ አምስቱ ሶላ ራሱ ከሱ ነው የወሰዳችሁት። ከሱ መውሰድ አይደለም። አዘ ሪፎርሜሽን ያመጣቸው አምስቱ ሶላዎች አሉ። እነዛ አምስቱ ሶላዎች ወደ ቀድሞ መመለስ አለብን። ይሄ ምንድን ነው ያደረገን? ከካቶሊክ እኛ ወንጌላውያን አማኞች ሆነን ተለይተናል ማለት ነው። ኦኬ። ከዛ በኋላ አሁን እርስዎ እኮ የሚያጠሩት ምንድን ነው? ልክ ከካቶሊክ ሉተር ከወጣ በኋላ ሉተር ከወጣ በኋላ የነበረው ቤተክርስቲያን የሉትራን ብቻ ነው የሚል ማስረጃ ካለ እንዲህ ማስረጃ ለስተሽ መርስዬ፣ ይኸውልሽ አንደኛ የሉተራን ኮንፌሽናቸው ወይንም ደግሞ ስሞል ካታኪዝማቸው ወይንም ላርጅ ካታኪዝም አላቸው። መጽሐፈ ስምምነትን ስታነቢ ፕራክቲካሊ አሁን እዚህ አንቺም እኔም በምኖርበት ሀገር ላይ በዚያ ነው የሚመሩት። እናንተ ደግሞ አቮይድ አድርጋችሁታል። ለምሳሌ ጥምቀት ላይ፣ ለምሳሌ ቅዱስ ቁርባን ላይ ሳክራሜንትን አቮይድ ያደረገ ነው የእናንተ። ከዚህ አንጻር የሉተርን አምስቱ ሶላዎችን ወስዳችሁ ነገር ግን ፕላስ የመንፈስ ቅዱስ ስጦታ በሚል ልሳንን ፕራክቲካል ፐርሰናል ፕራክቲስ የሚደረጉ ነገሮችን ጨምራችኋል። ምን ልበል ታዲያ? አሁን አንደኛ አምስቱ ሶላዎች የሉተር ሀሳቦች እንደሆኑ ከዚያ የእሱን ከወሰዳችሁና ከሱ ደግሞ ከመጽሐፈ ስምምነት ላይ ሪጀክት የምታደርጉት ካለ ከየት ነው የወጣችሁ ታዲያ እንበላችሁ? ለምሳሌ ከእኛ ብትወጡ ኑሮ አምስቱ አዕማደ ምስጢርን ትይዙና ኦኬ ሌላውን ምልጃ ሊሆን ይችላል፣ ነገረ መላእክት ሊሆን ይችላል፣ አንቀበልም ብትሉ ልክ እንደ ተሐድሶዎቹ። በእርግጥ ተሐድሶዎቹን እኔ ከእናንተ ጋር አላወዳደርም። ትናንትናም ተናግሬያለሁኝ። ተሐድሶ አድራሻ የሌለው ዝም ብሎ ባዶ ጩኸት ነው። የት እንዳሉም አይታወቁም። ሲፈልጉ ጭፋ ቤት እናያቸዋለን፣ ሲፈልጉ ሉተራን ጋር፣ ሲፈልጉ ደግሞ ጳጳስም ቄስም ሆነው እናገኛቸዋለን። እኔ እንደነሱ እናንተን አልወስድም። አትሊስት እናንተ ተቋም ናችሁ። እንደ ተቋም ሰብሰብ ያለ ነገር ስላለ ማለት ነው፣ አድራሻ ስላላችሁ። ከየት ናችሁ ብሎ ታሪክ አሁን ቢመረምር እኔ መርስዬ እኔን ተይኝና የእንታ ጉግልን ሰርች አድርገሽ የጴንጤቆስጣል ከየት ነው የወጣው ብትይ ከሉተራን ወይም ደግሞ ከዙንግልን ወይም ከነዚህ ከሶስቱ ሪፎርሚስቶች የተለየ ነገር ሊሆን አይችልም። ዊሊያም ራሱ ምንድን ነበረ? ለምሳሌ አዙዛ ስትሪት ላይ ሲሰብክ የነበረው ሰባኪ ምንድን ነበር? ከዚያ በፊት ስሩ መንጩ ምንድን ነበረ? እና ይሄንን ካየሽው መነሻችሁ ፕሮቴስታንት ማለትም ዋና ፕሮቴስታንት የሚባለው እኮ የሉተር እንቅስቃሴ ነው አይደለ? ሪፎርም ስላረገ ነው ፕሮቴስታንት የተባለው። ፕሮቴስት ስላደረገ ካቶሊክን ነው። ከዚያ ነው የወጣችሁት። ስትወጡ ግን ሪጀክት ያደረጋችሁታለ፣ የያዛችሁታለ፣ ሶላዎችን ይዛችኋል። በምንድን ነው ታዲያ? እንዴት አድርጌ ነው ከሐዋርያት የመጡ ናቸው ብዬ የምቀበልሽ? ታሪክ እኮ የሚባል ነገር እኮ አለ እና እሱን ካስረዳሽኝ ሶሪ ለማለት አምሬዲ፣ ግን ፎሬቨር አታመጭም መርስዬ። በጣም ከታላቅ አሁን እርሶም አሁን የራስዎትን ሀሳብ እየሰጡ ነው። አክብሬ እኔ ታሪክ ነው መርሲ የምነግርሽ እኔ። እሺ አሁን የኔን መረጃ ካልተቀበልሽ ጉግል ላይ ሰርች አድርጊ አንቺ የጽሁፍ መረጃ። ከኔ ጋር እያወሩ ነው። እሺ ይቀጥሉ። ምን አሉ ቀሲስ? እስኪ አሁን አንቺ መረጃውን ሰርች አድርጊና፣ መቼም መረጃዎች አሉ ዛሬ የቴክኖሎጂ እድሜ ለቴክኖሎጂ። አንቺም ደግሞ የቴክኖሎጂ ሰው እንደሆንሽ ባለፈው በአበበ ጉልላት ጉዳይ ላይ ያው ትክክለኛ ባይሆንም ግን ቴክኖሎጂ ባለሙያ እንደሆንሽ ያሳይሽናል። እስኪ ሰርች አድርጊና
ጉዳይ እኮ መሬት ላይ መገናኘት እንችላለን የሚል ድምዳሜ ሰጥቻለሁ። ቀሲስ ችግር የለውም። ችግር የለ። አይ እሱ አልፏል ኦልሬዲ። ሌላ ሪስ ሌላ ከመጣ ሌላ ጊዜ እንመጣበታለን። ግን እኔ አሁን ያነሳሁት ቴክኖሎጂ ባለሙያ እንደሆንሽ ነው የተረዳሁት። ሶ ሰርች አርጊና ሂስቶሪካል ባክግራውንዱ ምንድን ነው? ኦኬ መቼም ጴንጤቆስታል ከካቶሊክ የወጣ ነው ከኦርቶዶክስ የወጣ ነው አትይኝ። ኦፍኮርስ ከኦርቶዶክስ ወደ እናንተ የተቀላቀለ ብዙ አለ፣ በተለይ ኢትዮጵያ ማለት ነው። እሱን አይደለም የምንለው። የትምህርቱ መነሻ ግን ፋይቭ ሶላዎች ስለሆኑ ፔንቴኮስታል ከካቶሊክ የወጣ ነው። ኧረ እንዴ ፔንቴኮስታል እኮ ዲኖሚኔሽን ነው። መርስዬ ምን ነካሽ? ፔንቴኮስታሉ ሲጀመር ሲወጣ ፕሮቴስት አድርጎ ነው የወጣው። አሁን እኛን ስጠሩን እናንተ ፕሮቴስታንት ብላችሁ ነው የምትጠሩ። አይ ያለ ዝም ብሎ ፕሮቴስታንትማ ከኛ አንጻር አዎ ትክክል ናቸው፣ ፕሮቴስታንት ናቸው ከኛ አንጻር። ከሉተር አንጻርም በራሱ ከወሰድናችሁ ሉተራንን እናንተ ፕሮቴስት ታደርጋላችሁ። ፕሮቴስት እኛ እነሱ ሉትራውያንን ፕሮቴስት የምናደርገው ሁሉንም ፕሮቴስት አናደርግም። የማንቀበለው አስተምህሮ አለ፣ ቫሊድ የማናደርጋቸው የእነሱ ልምምዶች አሉ። የእኛንም ደግሞ ቫሊድ የማያደርጉት ልምምዶች አሉ በልምምድ ደረጃ። ከዛ በተረፈ ሉትራውያንም ሆኑ ፔንቴኮስታሉ በአምስቱ ሶላ አግሪ ያደርጋሉ። እንደገና ደግሞ አእማድ አስተምህሮዎችም አሉን በካውንስላችን በህብረታችን ውስጥ ተስማምተን ያስቀመጥናቸው 7 አእማድ የምንላቸው አስተምህሮዎች አሉ። ከዛ በተረፈ የኛ እንቅስቃሴ ከሉትራውያን ተገንጥሎ የወጣ አይደለም እኮ። ከየት ነው የወጣችሁ? ስሩ ታይም የተለያዩ ምልከታዎች እየመጡ ፕሮቴስት አድርጎ ሉተር ከወጣ በኋላ ያለው የተለያየ ምልከታዎች እየመጡ ካልቪንም በሉት ሌላም አይነት አመለካከቶች እየመጡ ዋናው የእምነታችን አቋም ላይ ሳይሆን በአመለካከት ደረጃ እየተለየ ቢመጣም ነገር ግን የኛ መሰረታችን አጀማመራችን ራሱ ኢየሱስ ክርስቶስ ነው። ወደ ቀድሞ እንመለስ ብሎ ነው ሉተር የወጣው። 5ቱን ሶላ ሪፎርምድ አድርጓል። እሱን ደግሞ ተቀብለን አሁንም እያስቀጠልን ያለ ነው። መርስ ይኸውልሽ በቤተ ክርስቲያን ታሪክ የቤተ ክርስቲያን ታሪክ የሚባል አለ። የቤተ ክርስቲያን ታሪክ ማለት ቤተ ክርስቲያን ከተመሰረተች ጊዜ ጀምሮ የመጣችበት የዘመን ጉዞ የሚባል ነገር አለ። አሁን ልክ ተመልከች፣ አንዲቱ ቤተ ክርስቲያን እስከ ጉባኤ ኬልቄዶን ድረስ ቀጥ ብላ መጣች አይደለ? 3ቱን ጉባኤያትን ካደረገች በኋላ 4ተኛው ጉባኤ ላይ ችግሮች ተፈጠሩ። ከዚያ ይቀጥልና በ1054 ደግሞ የኢስተርን ኦርቶዶክስ እና ካቶሊክ ደግሞ የሚለያይበት ይመጣል። ከዚያኛው 16ኛው መቶ ክፍለ ዘመን ላይ ደግሞ የሪፎርሚስቶች ሙቭመንት ይጀምራል። አዘሴም ታይም የነ ሉተር የነ ዙንግሊን የነ ጆን ካልቪን ይጀምራል እንቅስቃሴ። ያ ደግሞ ከካቶሊክ ነው፣ ከካቶሊክ ቸርች ነው የሚጀምረው አፈንግጦ የሚወጣው። እንዳልሽው መነኩሴ የነበረ ሰው ነው ሉተር፣ የካቶሊክ መነኩሴ የነበረ ነው። ብዙ ነገሮችን ሪጀክት አድርጓል። ኦኬ። ከዚያ ግን ሳክራሜንትን ይዟል ሉተር፣ ሳክራሜንቶችን ይይዛል። ይሄ ታሪክ ነው። አየሽ፣ ትመጭና መተሽ ፕሮቴስታንቱ ይመጣና እኔ ከሰማይ ዝም ብላችሁ የበቀላችሁ ናችሁ አላልኩኝም። እኔ ትመጡና 1906 ላይ ደግሞ ዊሊያም ማን ነበር ስሙ ይጀምራል። እዚህ ጋር አዲስ የሆነ ፕራክቲስ ያደርጋል። አውት ኦፍ ኮንፌሽን የሉተር ኮንፌሽን ማለት ነው። ወይንም ደግሞ ከነበረው እንቅስቃሴ የተለየ ኦኬ። ኦፍኮርስ የዙንግልን የቀነቃለ ህይወት የካልቪኒስቶች የነሱ ራሱን የቻለ በተለያየ ሳይድ ከዚያ በፊትም ዲኖሚኔሽኖች ነበሩ። ምናልባት 3 4 5 ሲሆኑ አላውቅም። እንደዚህ አልነበረም ብዛቱ። ከዚያ ልክ እናንተ ፕሮቴስታንት የነበረው ከእናንተ እሱማ ከኛ የሚወጣቸው እኮ አላቸው። ከካቶሊክም እኮ ጆይን ያደርጋለ ወደ ጴንጤቆስታል። አሁን ከሙስሊም ይመጣል። አሁን እዚያ ጋር ነው የሚጀምረው። ይሄ ጴንጤቆስጣል የሚለው ስያሜ የራሱ የሚይዘው ከልሳን ጋር የተያያዘ ነው እና የሐዋርያት ሥራ ምዕራፍ 2ን ክሌም ታደርጋላችሁ፣ ግን አይገናኝም። ይሄ አሁን የምታወሩት እዚያ ጋር ካለው ጋር አይገናኝም ነው። ይህም በትምህርት የምናወራበት ነው። በታሪክ ስትመጭ
ከየት መጡ ነው የምንለው? ከካቶሊኮች ተገነጠሉ ነው የምንለው? ከሉተራን ተገነጠሉ? ይህ ቤተክርስቲያን ታሪክኛ ስንማር ማለት ይሄ መረጃ እኮ ነው። ኦኬ ዊሊያም የት ነበረ? ለምሳሌ የመጀመሪያ የትኛው ሰባኪ ነበር? የሉተር ሰባኪ? እሱ አንድ ንገረኝ፣ እሱ ወይንም መረጃ እስከማመጣ ድረስ ማለት ነው። ዊሊያም ሲሰብክ የነበረው አዙዛ ስትሪት ላይ ያለው ቸርች ላይ ሲሰብክ የነበረው እንደ ዝዊንግሊን ነው ወይንስ እንደ ጆን ካልቪን ነው ወይንስ እንደ ሉተር ነበረ? ንገረኝ። እሱን የመረጃ ክፍተት ስላለብኝ። እሺ ሰላም ለእናንተ ይሁን። ቀሲስዬ ሰላም ብያለሁ። እናንተንም ቤኪ የቀደመም ሰው ስላለ ያላወራም ሰው ብዙ ስላለ በዚህ ጉዳይ ላይ ማለት ቤቷ እንትን ብትል አሪፍ ነው ብዬ አስባለሁ። አይ ሜርሲ ቀጥል በላይ ነው። ሜርሲ ፈቅዳለት ነው። ሜርሲ ናት ለሱ የሰጠው። እሺ ግን ቀሲስ ዲ በኩሉ እሳቸው በሚያወሩት ጉዳይ ላይ ግን ስፔሻሊ በዚህ በመንፈስ እንቅስቃሴ ላይ ከየት መጣ የት ነበረ በአንድ ከየት መጣቸው ነው በዚህ ሰፈና ነው ያሉት ነገር እሱ ላይም ደግሞ እናወራለን። የእርስዎንም ቤተክርስቲያን በንጽጽር እያመጣን እናወራለን ማለት ነው። እሺ ቤካዬ ግን ብዙ አልቆይም፣ ነግሬያቸዋለሁ። ቆይ ጥሩ ስለያዙ ዋናው አሁን አይ ቲንክ የሚነሳው ጥያቄ እንዳለ የሚነሳው ጥያቄ የሐዋርያት እምነት አስተምሮ አላችሁ ወይ ወደሚል የሚሄድ ነው እንደሚመስለኝ። እርሶም በሚያነሱት ጥያቄው እንደሱ አይደለም። ለማንኛውም አስተምሯችሁን ሲሉ ቅድም ስለሰማው አስተምሯችሁን ሲሉ ስለሰማው አንድ ጊዜ እርሶ ሲያወሩ ግን አልቆይም። ብዙ ተናግሬያለሁ። ብዙ አልቆይም። ለምንድን ነው የማይቆዩት? እኔ ስገባ ነው የማይቆዩት? ስራ አለ ጌታዬ። እንዴ እኔ አሁን እሺ ቆይ፣ አይ ችግር የለውም። እርሶን አሁን እኛ ቲክቶክ እንጀራ አይደለም ወዳጅ፣ ማናችንም እንጀራችን አይደለም። እኔም እየሰራ ነው። ስለዚህ ወደ ስራ ስለምገባ ነው ልፈልጌ ነው። በቃ ይሄ ነው ችግሩ። ለምን ይገባኛል፣ ለምን እንደዚህ ማውራት የምትችለውን ነገር አጠር አጠር እያልክ አንተ ደግሞ እንደ ህፃን ልጅ ነው ተግባብተህ አውራ እንጂ። መርሲ እኮ ጋር እባክዎትን፣ እንደውም ፈርቻት ነበር በጣም። እባክዎትን አንድ ጊዜ ስለሆነች ተረጋጋ። በጣም ሆት ስለነበረችን የሳያት አንዳንድ ጊዜ ያው በአንዳንድ ቪዲዮዎቿን ስትቆጣ ስለማያት እስኪ ልግባና ቁጣ ካለባት እሱን ቁጣዋን ላብረድ ብዬ ነው የገባሁት። በጣም ካልመሆኗን ያወራችው ቴንኪው መርሲ። እኔም ረጋ ብዬ እኔ ብዙ አልቆይም ብያለሁኝ። ሲሪየስሊ ጥላቻ አርጋቸው አትዩት። ትምህርቱ ላይ ስትሮንግሊ በጣም ተቃዋሚ ነኝ። አሁን መቃወሞንም ለማወቅ ይኸውልዎት ግን ጥላቻ አታስመስለው። ወደ ጥያቄ ግባ። አይ እኔ ምንም ጥላቻም አላነሳውም። በቃ ወደ ጥያቄው ችግር የለውም። የካቶሊክ ቤተክርስቲያን አፖስቶሊክ ቲቺንግ አላት ብሎ ያምናሉ ቀሲስ? እሱ የችግሩ እኛ ድነናል አልዳንም። አፖስቶሊክ ቲቺንግ አላት ብሎ ያምናል? አፖስቶሊክ ቲቺንግ አላት ብሎ ያምናሉ ወይ? ካቶሊክ እኔ ስለሱ አላወራም። ምንም አላት ብሎ ያምናሉ ወይ? ጥያቄው የካቶሊክና የኦርቶዶክስ አይደለም። እኛ ስለመጣንበት ስለምናወራ ለምን መሰሎት? አፖስቶሊክ ቲቺንግ የላትም ካቶሊክ ብሎ የሚሉ ከሆነ እኛ የወጣ ነው የላትም አላልኩኝም። የእኛ ሪፎርመሮች በሙሉ የእኛ ሪፎርመሮች የተነሱት ከካቶሊክ ቤተክርስቲያን ነው። ስለዚህ እርስዎ መሰረት ካቶሊክ ቤተክርስቲያን መሰረት የላትም ብሎ የሚሉ ከሆነ አሁን ፕሩቭ ያርጉልኝና ከዛ መቀጠል እንችላለን። እኛ የወሎት በዚህ በፕሮቴስታንት እንቅስቃሴ ውስጥ አዲስ የተፈጠረ ሃይማኖት የለም። ሪፎርም የተደረገ ሃይማኖት ነው። ሪፎርም ነው እንጂ ቆይ አንድ ጊዜ ከካቶሊክ ብያለሁ እኮ ከቅድም ጀምሬ እየነገርኩት ነው። ስለዚህ ካቶሊክ ቤተክርስቲያን ኧረ አንዴ እንትን አይበሉ። በየት በኩል ነው የወጣችሁት? ዜድዬ እንቀጥል እናውራ እኮ በየት በኩል ነው የመጣችሁት? የመጣችሁበት መንገዱን አሳየኝ እና ልረዳ። እሱን መንገዱን ከማሳየቴ በፊት እርስዎ እንዲያምኑ የምፈልገው ካቶሊክ ቤተክርስቲያን አፖስቶሊክ ቲቺንግ አላት ወይ? የሞኝ ጥያቄ ነው የምጠይቀው። ዜድዬ አላት ወይ? እኔ ይኸውልህ ስለ ኢስተርን ስለ ኮፕቲክ አፖስቶሊክ ይኸውልህ እኔ እኮ ለዚህ እኮ ከኔ ጋራ ማውራት በዚህ ምክንያት ነው ከኔ ጋራ ማውራት የማይችሉ። ለምን ነው ያውቃሉ? እርስዎ የሆነ ቦታ ቆመው ብቻ ክስ ማምጣት እንጂ
የሆነ ቦታ ቆሞ ክስ ማምጣት እንጂ እውነታውን መቀበል አይፈልጉም። ለዛ ነው ከኔ ጋር የማይስማሙት። አሁን የካቶሊክ እኔ ከካቶሊክ እንደመጣን አሳየታለሁ ከካቶሊክ እንደመጣን አሳየታለሁ። መነሻችን ካቶሊክ ቤተክርስቲያን እንደሆነች እና ከዛ ደግሞ በሪፎርመሮች በኩል በተለያየ ጊዜ ሪፎርመሮች ባደረጉት ሪፎርምስ አሁን ወዳለንበት ቦታ እንደደረስን አሳየታለሁ። መጀመሪያ እርሶኖት የኦሪየንታል ኦርቶዶክስ ወይም ደግሞ ነጭ እንዳለ ኦርቶዶክስ የሚባለው አካል ነው ወይንስ ካቶሊክ ቤተክርስቲያን አፖስቶሊክ? ፎሎ አረግሻለሁ። እስካሁን አላረኩሽም ነበረ። ፎሎ አረግሻለሁ። ሌላ ጊዜ በደንብ እናወራለን። በደንብ ቀሲስዬ አንድ መልሰውልኝ ይውረዱ አልይዞትም። በእናንተ አስተምህሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አንድ ሉትራውያን ወይም አንድ ከመካነ ኢየሱስ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢመጣ እንደ አስተምህራችሁ ታጠምቁታላችሁ ወይስ አታጠምቁት? ቆንጆ ጥያቄ ነው መርሲ። በግልጽ ነው የምመልስልሽ። ከሉተራንም ይሁን ከጴንጤቆስጣል ከኛ የወጡ ከሆኑ ደግመን አናጠምቅም። ደግሞ ጥምቀት አንድ ስለሆነ ንስሐ ተቀብሎ በንስሐ ነው የሚመለሰው እንጂ ጥምቀት ከኛ የወጡ ከሆኑ እኛ አጥምቀናቸው የነበሩ ግን ወጥተው የተመለሱ ከሆነ ነገር ግን እኛ ጋር ያልነበሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤት ያልተጠመቁ ከሆኑ ግን ከኦሪየንታል አብያተ ክርስቲያናት ውጭ ከየትኛውም የመጣን ሰው ጥምቀት በር ነው፣ የምስጢራት ሁሉ መግቢያ ነው፣ ለልደት፣ ለኃጢአት ስርየት፣ ለጸጋ መንፈስ ቅዱስ ብለን ስለምናምን ከየትኛውም የመጣው እናጠምቃለን። እኛ ይሄ የታመነ የቤተክርስቲያናችን ነቅነቅ የማንልበት ነገር ነው። ኦኬ ከማንኛውም የመጣው ብዬሻለሁ። ከዚህ ሳትይ ግን ከኛ የነበራችሁ ለምሳሌ መርሲ በልጅነትሽ ኦርቶዶክስ ከነበርሽ ብትመጭ አናጠምቅም መልሰን። ይሄው ነው የእኛ ትምህርት፣ ግልጽ ነው። እዚህ ላይ በሁለት መንገድ ነው የመለሱልኝ ማለት ነው። ከእናንተ ሄደው ከነበረ ተመልሶ ሲመጡ አታጠምቋቸውም። ከሌላ ቤተ እምነት ግን የሚመጡ ከሆነ ሉትራውያንም ሆኑ ከየትኛው ቤተ እምነት ከመጡ ትክክል እንዳልዳኑ ነው አይደል? ከኦሪየንታል ውጭ ከኦሪየንታል ውጭ ያሉትን በሙሉ እናጠምቃለን። የምታጠምቁት ድጋሚ አስተምህራችሁ አይደለ ነው የምታጠምቁት። ኦፍኮርስ ስለዚህ ወደ ድህነት መንገድ አሁን መጣችሁ ነው የምትሏቸው ማለት ነው አይደል? ኦፍኮርስ ምንም ጥያቄ የለውም። እኔ አልቀበለሽም። መርሲ አንድ ጥያቄ ያለኝ ቀሲስ፣ ደምረው ኦርቶዶክስ ነበር ከዚህ በፊት። እሺ ኦርቶዶክስ ነበር። ከዛ ጌታን ተቀብሎ ድጋሚ ነው ወደ እናንተ የመጣው። እሺ ለምን ተጠመቀ? እሱ ተጠምቆ ከሆነ ትልቅ የቀኖና ጥሰት ስለሆነ ባይዘው የአጥማቂው ቄስ ክህነቱ ሊያዝ ይችላል። ኦኬ የቀኖና ጥሰት ነው ማለት ነው። እሱ በጣም ነውር ነው ማለት የቀኖና ጥሰት ነው። ክህነት ያስይዛል በእኛ ቤተክርስቲያን። ምክንያቱም ፍትሐ ነገሥት አያዝም። ስለዚህ ጥምቀት አንዲት ናት፣ አትደገምም። ሰው ምንም ሙስሊም ራሱ ቢሆን ነው የምልሽ፣ ሙስሊም ራሱ ኦርቶዶክስ የነበረ ሰው ሙስሊም ቢሆን ለምሳሌ ዮኒ ማኛ ሙስሊም ሆኖ ስለነበረ ማለት ነው ሲመለስ ቄደር ወይንም ደግሞ የንስሐ ጥምቀት እናጠምቀዋለን እንጂ ጥምቀት አይደግም። በየዓመቱ የምንጠመቀው ጥምቀት አይደለም። እሱ የስጋ ፈውስ ምናምን ነው። ስለዚህ በፍጹም ደምረው በልጅነቱ ኦርቶዶክስ የነበረ ሆኖ ሲመለስ ተጠምቆክ ይሄ በቀኖና ቤተክርስቲያን ባለማወቅ ተደርጎ ከሆነ ካህኑ ተመክሮ ወይንም ደግሞ ቀኖና ተሰጥቶት፣ አለበለዚያ ይሄ በጣም አደገኛ ነገር ነው። አይሆንም ማለት ይሄ ግልጽ የሆነ ነገር ነው የምነግርሽ። ያ እሺ ቀሲስ አመሰግናለሁኝ መርስዬ። በሌላ ጊዜ እገባለሁኝ። እንደዚህ በጣም በጨዋነት ስላስተናግድሽ ቴንኪው። ደግሜ እላለሁ ትናንትና በተለይ 3 ንጽጽር ነው የሰራሁት፣ የኦርቶዶክስ የሉተራንና የጴንጤቆስጣልን ነው። እዚያ ላይ ጥያቄ ያለው ሰው እኔ መረጃውን በዛው ላይ እናወራለን እና እዚያ ላይ ስትሮንግ ሳወራ ስለነበር አንዳንድ ጊዜ
አንዳንድ ጊዜ ቀሲስዬ ያው እናንተ ላይ ከታች ጠንከር አድርጌ ስላወራሁኝ የጥላቻ ቀሲስዬ የሚመስላችሁ ሰዎች ካላችሁ እኔ ጥላቻ ሲያልፍ አይነካኝም። መሬት ላይ ያሉ ሰዎች ስለሚያውቁኝ ማለት ነው። ብትመጡ ቤቴ ክፍት ነው፣ አስተናግዳችኋለሁ። እሺ ቀሲስ ከታች ያለው የመካነ ኢየሱስ ወንጌላዊ ነው። አይ ቲንክ አዎ ካወቁት እኮ ደግሞ መካነ ኢየሱሶች ቅርብ ናቸው የሚለው እኔ በትምህርት ነው ያወራሁት። እሱ ላይ በመረጃ መከራከር ሁሉ ዲቤት ሁሉ መግባት ወንጌላዊ ይችላል። ማውራት ትችላለህ። አይ አዎ ሰዓት ይቻላል። የለኝም፣ ሰዓት የለኝም፣ ዜድን የለኝም። እውነት ለመናገር ቅርብ ነው ወይስ ልክ ወደ አይደለም የሚለውን ለማውራት ሌላ ጊዜ ሲመቾት ይንገሩኝ። ኢቫን እሺ እሺ፣ ኢቫን ሌላ ትናንትና ሰምቻለሁኝ እኔ ሙሉን እንደውም እኔ ለውጣሎት እችላለሁ። ይቀጥላሉ አይ ከሱ አይ ጋር አይደለም 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 ዜድዬ አወራዋለሁኝ። ኢቫን አይቻለሁ ትናንትና ይቅጠረኝና ሌላ ጊዜ ብራዘር ዳዊት ጋር ቄሴ ስታወራም አይቻለሁኝ። እሺ እናወራለን፣ ምንም ችግር የለውም። እንደውም ከአንተ ጋር ለብቻ መከራ ብናወራ ደስ ይለኛል። አዎ፣ ለሌላ ጊዜ ግን ቀሲስ እኔ እንደ አደራ ምሎት 30 ሰከንድ ብቻ ይስጡኝ። አደራ ምሎት አንደኛ በሌሎት ኢንፎርሜሽን ላይ ብዙ የወንጌል አማኞች ላይ ባያወሩ እኔ እንደ አንድ የሀገር ወዳጅ ሰው ምንድን ነው የሚባለው አብሯ እንደ ኢትዮጵያዊ የምለምኖት ነገር ዝም ብሎ የማያውቁትን ነገር ባያወሩ። ሃይማኖት እውነት ነው አይ ችግር ያለ የለውም፣ መረጃ አንድ እናወራለን። ጊዜ ዜድዬ ኧረ ና 30 ሰከንድ ነው ና ያልኩት። ና። ብዙ እንትን በነገራችን ላይ አላልኩም። አንድ ሮንግ አንድ ኢንፎርሜሽን ጊዜ ተላልፎ አንድ ነበረ። ጊዜ መርሲ አንድ ጊዜ ደምረው እሺ የተጠመቀው በውስጥ መስመር ተልኮልኛል። ቄደር ነው የተጠመቀው ብለውኛል። የቄደር አሃ ጥምቀት ነው እና የልዩነት ቄደር ጥምቀት ምን ማለት ነው? በእኛ የንስሐ ቤተክርስቲያን ምስጢረ የቄደር ጥምቀት አለ። ቄደር ማለት የንስሐ ጥምቀት። ሰው በንስሐ ከፕሮቴስታንት ሊሆን ይችላል፣ እንደነገርኩሽ ሙስሊም ሆኖ ሊሆን ይችላል። እሱ ብቻ ሳይሆን በጣም ከባድ የሚባሉ ኃጢአቶች ውስጥ የገባ ሰው የቄደር ቀኖና ነው፣ ስርዓት ነው ይሄ። የዚህ ያለን ጥምቀት እናጠምቃለን። ደምረው አሁን ሜርሲ ከፕሮቴስታንት መጽሐፍ ቅዱሳዊ አይደለም። የቄደር ቄደር ጥምቀት ችግር የለውም። ያው እሱ ላይ እነሱ አንተ ናቸው ደግሞ የሚያጠምቁት። አይ ችግር ልል እሱ ነበር። እኮ ስለዚህ የተገለጠ እኮ ነው። ይኸውልህ እንደዚህ ያለው መረጃ የላቸው አሁን እኚህ ሰው ናቸው። ይኸውልሽ መጽሐፍ ቅዱስ የማያዘውን ነገር ሰላም ሆኖ አይ አንተ ደህና ማደፍረስ መቼም መጽሐፍ በህፃን ነው ቅዱስ የምታወራው። መጽሐፍ ዜድ ቅዱስ የማይለውን ነገር የሚያደርጉ ሰው መጥተው እንደ እኛን ህፃን ከእንትን ነው አታውራ። የተገኘ ዜድ ከእንትን ነው አመሰግናለሁኝ። መርሲ ኧረ ቴንክ ዩ ግድ ሶ ማች። የለዎትም። ቤካም አወራለሁ። እርሶ ቴንክ ዩ የሚያወሩትን እኮ ጤና ይስጥልኝ። 2% እኛ እናወራም። በእኛ ላይ የሚያወሩትን እርሶ የሚያወሩትን እሺ የሚሰሙ ከሆነ ምንድን ነው መሰለህ ዘድዬ በሰፊው እውነትም ቅርብ ነው ወይስ ሩቅ እና አንድ ነን ወይስ አይደለም? በዛ ላይ ባወራው ላይ ከእሳቸው ጋር ማውራት ፈልጋለሁ። ምናችን ነው የሚቀራረበው የሚለውን በደንብ ማውራት ስለምፈልግ ሁላችሁ ምስክር ሁኑ። ሰሞኑን እንገባለሁ እሱ ጋር። ቀጥሎሽ እሺ እሺ ወንጌላዊ ጊዜ መሲ እሺ ቤካ እየቀጥል እሺ አይ እንትና ተገኝን በቃ ቦልኩት ሁለተኛ እንዳይመጣ እሺ ዲስ ሃውስ ስታንድ ቱ ዲቫይድ አልከው አም ሶሪ ብራዘር እኔ ይሄ ሰውዬ አልገባኝምና በቃ ሁለተኛ እዚህ ቤት እንዳመጣ ሁሉም ቤት ትቦልካለህ ትሸኛለህ ማለት ነው። እግዚአብሔር ካንተ ጋር ይሁን። ኦኬ እናመሰግናለን። ሌላው ነገር ደግሞ ዜዴውል ምን መሰለህ ቀደም ሌላ አስቆም የፈለኩት ነገር ሰውዬው አውቀው ማነው ለማስነካት የፈለገ ነገር ነበር እና መርሲዬ ደግሞ አሪፍ አድርጋ ይዘዋለች። ምን ያደርጋሉ መሰለህ አውቀው ላይክ ጀስት ፖለቲክስ ይሰራሉ። ምንድነው ብዙ ጊዜ እኔ የምሰጋውና የሚደብረኝ ነገር አለ። ለምሳሌ እህቶች ወንድሞች ሲወያዩ ልክ የሆነ ወንድም ሲቀበላቸው ምናምን ነገር ያኛው ሰውዬ አቅቶት ምናምን ነገር እነሱ ከዛ በልጦ ምናምን አይነት ነገር የሚሰራ ፖለቲክሶች ስላሉ ነው። እሺ ዜድዬ ምንድነው ሌላ ጊዜ ላይ እንደዚህ ብናደርግ ብዬ ስለማሰብ ነው። በኦርቶዶክሳውያን መተው ጽፎልኝ እኮ መልስለት ነው ቤታ ያላየህም ለዛ እኔ ጂቤ ስለን አሁን ገና ግባት ከጂቤ ተራይ በኮሜንት አውርተን ነው እኔና ዜድ የገባው። ሌላው ደግሞ ምንድነው የትኛውም ኦርቶዶክስ ተዋህዶ ቤተ እምነት ተከታይ በወንጌል በአንድ በፔንቴ ፊት መቆም አይችልም። የትኛውም አስተማሪ ብለህ የምትለው በጠቅላላ ማለት ነው። ቢኮዝ እኛ ከእግዚአብሔር ቃል ከመጽሐፍ ቅዱስ ነው የምንናገረው፣ የምናወራው ከሱ ነው። መነሻችን የእግዚአብሔር ቃል አለቅ። ስለዚህ ክርስትናው ትክክለኛው የክርስቶስ ትምህርት ያለው እኛ ጋር ስለሆነ በሐዋርያቱና በነቢያቱ መሰረት የታነጽ ነው የቆም ነው ስታንድ ያደረግ እኛ ስለሆነን የትኛውም ቤተ እምነት መጥቶ በእኛ ፊት መቆም አይችልም። አሁን ቀሲስ ዲበኩሉ እሳቸው የሸሹት የፈሩት ያውቁታል የትም እንደማይደርሱ። አሁን የሐዋርያ ቀብሎችን ተከትሎ በመጣ ነገር ቢነሳ በታሪክ ኦርቶዶክስ በቅርብ ነው የመጣችው። ከኦርቶዶክስ ካቶሊክ ቀድማለች። ስለዚህ እኛ ከካቶሊክ ነው የመጣ ነው። የእኛ ደግሞ ሩቷችን የት ነው ከተባለ የሐዋርያት ሥራ ምዕራፍ 2 ነው። አለቀ። ስለዚህ መርሲዬ እሱን ነበረ መዛ ስታወራ የነበረችው። ስፔሻሊ የሐዋርያት ሥራ ምዕራፍ 2 መነሻችን እሱ ነው። ቤኪ ምን መሰለህ
ምን መሰለህ እኮ ቤክሻዬ፣ አሁን እኚህ ሰውዬ የምድርም በምድርም በሰማይም ያለ ፖለቲካ የሚሰሩ ሰው ናቸው። በሁለቱም ሳይድ ማለት ነው። አሁን የኛውንም የቤተ ክርስቲያንም ታሪክ በፖለቲካ አይን የሚያዩ መካከላችን ያለውን ታውቃለህ፣ አንዳንድ ነገሮችን በማጉላት አዚፍ እሳቸው የስትሪክት ሉተራን አባል እንደሆኑ አድርገው በማሰብ በጣም የማይገናኝ ማለት ነው። እኔ እንደውም ከኢቫንጀሊስት ጋራ ከወንድማቸው አብዱሰላም ጋራ ሜርስዬ ብትቺ አይ ቲንክ ኤርሜም እንደገባ አይቻለሁኝ የተወሰኑ ሰዎችን አድርጎ እሳቸውም እንደገና ደግሞ ከዛም ሳይድ ያሉት ሰዎች መጥተው ወንድማችን ኢቫን በምድር ላይ ያለችው የወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ የሆነው እንቅስቃሴን የሚቀበል ወንድማችን ነው። በምድር ላይ ያለችውን መካነ ኢየሱስን የሚወክል ወንድማችን ነው። ከዚህም ደግሞ አለ አድራሻ እየፈለጉ ያሉ ሉተራኖች አሉ። ሁሌም እንደምለው ዛሬም መድገም አለብኝ ብዬ አስባለሁ። ያንን ቃል ባጃጅ የማይሞሉ ማለት ነው። ባጃጅ የማይሞሉ አንዳንዶቹ በትርፍነት ገብተው ጫፍ ላይ ሊወድቁ የደረሱ ባጃጇ ሞልታ በአንድ ሰው ባጃጅ ሹፌርነት እየተመሩ ያሉ ሰዎች አሉ። ምናልባትም ሰሞኑን ከተደረገው ነገር የተነሳ በተለይ ደግሞ ይሄ የመካነ ኢየሱስ ካሪዝማቲክ ነች የሚለው ነገር ሹፌሩን ሲያስደነግጥ እችን 2 ቀን አይቻለሁ። ምናልባት ሹፌሯ ጥላ ልትሄድም ትችላለች። መድረሻዋ የት እንደሆነ ማይታወቅ ይሆናል። ብዙ ይሄ ኢንፌሪዮሪቲ ስፒሪት ሙሉ ወንጌል በወንጌል ስራ በጣም ወደ ላይ ሄደች። መሰረተ ክርስቶስ በጣም እንትኖቿ ሰፉ። ምንድነው አጥቢያዎቿ ሰፉ። እናንተ ተቀብሯቸዋል፣ እናንተ እንትን ተብላቸዋል ከሚል ከእንደነዚህ እነዚህ አሁን እዚህ ከነበሩት እንዳሉት አባት አይነት ቆብ ካደረጉ ፖለቲከኞች የተሰነዘረውን ነገር ሰምተው ብቻ በታችነት ስሜት ተሰምቷቸው ይህንን ትግል እንግባ ያሉ ትግሉን ግን የት እንደሚያደርሳቸውንና ወጥ ነው ያልጀመሩ ማለት ነው። ወጥ ነው ያልጀመሩ በየመንገዱ የሚንጠባጠቡ ሰዎች እንዳሉ አይቻለሁ፣ ተረድቻለሁ። አሁን በቅርቡ ደግሞ በደንብ ይራገፋሉ ማለት ነው። ግን እስከዛ ድረስ የተወሰነ ስትረግልና ዳሜጅ አለው። አዎ አለው። የተወሰነ እንትኖች መንገጫገጭ ሊያመጣ ይችላል። አዎ መንገጫገጭ ሊያመጣ ይችላል። በወንጌል ስራ ላይ አሁን እንደምታዩት የተወሰነ እንትኖችን አምጥቷል። አዎ ምንም ጥያቄ የሌለው፣ ግን ያልገባቸው ያልተረዱ ሰዎች ናቸው። ስለዚህ እነሱንም ቢሆን እነዛንም ሰዎች ቢሆን አምጥቶ በምድር ላይ እየፈለጓት ስለሆነ የትኛዋን ሉተራን እንደሚፈልጉ አላውቅም። ትላንትና ማታም እኔ ቤት አብረን ስናፋልጋቸው ነበረ። የትኛዋን ሉተራን ነው የምትፈልጉት ብለን ማለት ነው። እኛ የምናውቃት ካሪዝማቲክ የሆነችው ሉተራን የሆነችው በኢትዮጵያ ያለችው ተመዝግባ ያለችው መካነ ኢየሱስ ወንጌላዊት ቤተክርስቲያን ወንድማችን ወንጌል የሚሰራባት ነው። ራሱ ስሙ ራሱ ወንጌላዊ ነው። አብዱሰላም ወንጌላዊ ነው ከነ ስሙ ጭምር ማለት ነው። ይሄ አብዱሰላም የሚታገልለትን ወንጌል እኮ ትላንትና እሱ ገብቶ ከነሱ ጋር ሲጨቃጨቅ እንደነበረው ለካቶሊክና ለጴንጤ እኮ አይሰበክም የሚሉ የትኛዋ ሉተራን እንደሆነች እንኳን የጠፋችባቸው የማያውቁ ገና እየፈልጉ ያሉ ናቸው። ስለዚህ ከነሱም አምጥቶ ሜርስዬ አደራ ምልሽ እኚህንም ሰውዬ ጥያቄ ብቻ እንዲጠይቁ እውነት እሳቸው ያላቸው እሳቸው የሚቀበሉት አይነት ትምህርት ነው ወይ የምድሪቷ በምድር ያለችው እኛ ጋር ያለችው የኛ አካል የሆነችው ቤተክርስቲያን ወንጌላዊት መካነ ኢየሱስ የምታምነው ወይ እውነትም እነሱ ጥምቀት ሲባል በጥምቀት ላይ የሚያምኑት ህፃናትን ሲያጠምቁ እነዛኞቹ ኃጢአት አለበት እኛ የኛዎቹ ሲያጠምቁ ከኃጢአት ለማንጻት ብሎ ሰው ሁሉ ኃጢአተኛ የሮሜ መጽሐፍ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋል እግዚአብሔርን ክብር ጎሏቸዋል የሚለው ጠቅሰው ነው የሚያጠምቁት። ከዛ ኃጢአት ህፃናትን ቢሆኑ መንጻት አለባቸው ብለው ነው የሚያደርጉት። ያንን ሲያደርጉ ደግሞ ጥምቀቱ አይደለም። ይኸው አብዱሰላም አለ ከኔ ጋር ወንድማችን ማረም ይችላል። አይደለም ይልቅስ እምነቱ ነው የሚያድናቸው። እንዴት ነው የሚያምኑት ህፃናት ሲባል አይ የራሳቸውን ማብራሪያ ያላቸው ህፃናት እምነት እግዚአብሔር ይሰጣቸዋል። ለምን ሁላችንም ትልቅም ሰው ቢሆን ከእግዚአብሔር ዘንድ ነው የሚሰጠው እምነት። ስለዚህ ህፃናቱንም እምነት ይሰጣቸዋል ብለን እናምናለን። የሚያድናቸው እምነቱ ነው። ለዚህ ነው የምናጠምቀው። በጥምቀት ውስጥ እምነትን ያገኛሉ ይካፈላሉ ብለን ስለምናምን ብለው የራሳቸው የሆነ አስተምሮ አላቸው። የኛ በሱ ጉዳይ ላይ ሰው ይዳን እንጂ በእምነት ይዳን እንጂ ሰው በእምነት ይድናል ብሎ የሚያደርገውን ስርዓት ልንር እንችላለን፣ ሀሳብ ልንሰጥ እንችላለን።
እንግዲህ መናገር ሲያቅታቸው ኤርሚዬ ሀሜትን በጽሁፍ ማድረግ ጀምረዋል። ይሄ አንድ ነው። እንደውም ከተነሳ በኋላ ደውላለሁ ብዬ ነበር። እነዚህን ጽሁፎች በተከታታይ አንድን ቤት ከተከፈተ ወደ 4-5 ፖይንት አስቀምጠዋል። የሉትራን እና የጴንጤ እያሉ በጭራሽ የማይገናኝ ለምሳሌ የመንፈስ ቅዱስ ጥምቀትና ልሳን የሚለውን ርዕሱ ላይ እንደምታየው የጴንጤ አስተምህሮ ይላል አንድ ሰው ካመነ በኋላ የመንፈስ ቅዱስ ጥምቀት አየክ በሁለት ኮት ነው ያስቀመጧት የመንፈስ ቅዱስ ጥምቀት የተባለ አየክ አዚፍ መጽሐፍ ቅዱስ የመንፈስ ቅዱስ ጥምቀት እንደማይል ማለት ነው የተባለ ሁለተኛ ጸጋ መቀበል እንዳለበት ጸጋ ደግሞ አንድና ሁለት እንግዲህ እያመጡልን ነው ማለት ነው። ሁለተኛ ጸጋ መቀበል እንዳለበት እና ለዚህም ምልክቱ ልሳን መናገር እንደሆነ ያስተምራሉ። ስለዚህ በፔንቴኮስታል ልሳን መናገር ግዴታ ነው። ስለዚህ በፔንቴኮስታል ልሳን መናገር ግዴታ ነው የሚል እንደምናስተምርና የተጻፈ ዶክመንት እንዳለን አድርገው እየጻፉ ነው። ይሄን ብቻ አይደለም ወደ 4 እና 5 ነጥብ አለ። እያንዳንዱ ላይ መልስ ሊሰጥበት እነማን ናቸው? እሱን ንገረኝ እስኪ እነማን ናቸው? እልክልሃለሁ ወንጌላ እልክልሃለሁ። በእርግጥ እኔ ማታ እንደዚህ አይነት ጎራ ከፈጠሩ ወገኖች ጋር ነው ከባድ ፊልሚያ የነበረን። ያው እነዚህ የነበሩ 4 ሰዓት ወደ 4 ሰዓት የሚጠጋ 3 ሰዓት ተኩል በላይ ነገሮች ሁሉ ወደ መጽሐፍና ወደ ቤተክርስቲያን መመለስ እንዳለበት ነው ወደ ቤተክርስቲያን አቋም። ያ ነው የመጨረሻ ንግግራችን። ግን አብዛኛው እዚህ ላይ የሚነሱ ነገሮች የግለሰቦቹ የራሳቸው ንግግር ነው። አሁን ለምሳሌ የሉተራን አስተምህሮ መንፈስ ቅዱስ የሚሰጠው በጥምቀትና በቃሉ በኩል ብቻ እንደሆነ ብቻ አሁን ዘጉ። ከዛ በኋላ ሳማኙ ጸለይ ዕለት ዕለት በመንፈስ ቅዱስ መሞላትስ የለም ብሎ ዘግቷል ወይ? እንደዚህ አይነት ትምህርቶች አሉ ወይ? ከዛ ስትናገር ልሳን መናገር ለድነት ወይም መንፈስ ቅዱስ ላለው ሰው የግድ አስፈላጊ ምልክት ነው ብለው አያምኑም። አሁን ለምሳሌ ያኛው ያምናሉ ብሎ ያደረጉት እነሱ እንጂ አንድ ፔንቴኮስታል መጥቶ ልሳን የማይናገር ሰው አልዳነም ወይም የመድነቱ ማረጋገጫ የለውም አላለም። ይሄኛውን ደግሞ የዛ ተቃራኒ ለማድረግ ያመጡት እንጂ የቤተ ክርስቲያኗ ትምህርት ነገር መንፈስ ቅዱስ ምን ይላል የሚለውን በኋላ በሌላ እናያለን። ቀጥይ እስቲ። ተባረክ ወንጌላዊ። ቃል በቃል የተናገርኩት እኔም ይሄንን ነው ብቻ። እንግዲህ ሐዋርያቱ እጅ በመጫን ደግሞ መንፈስ ቅዱስን ሰዎችን ሲሞሉ አይተናል። መንፈስ ቅዱስ በጥምቀት መንፈስ ቅዱስ ከጥምቀት በፊት ከጥምቀት በኋላ ብለህ የምትገድበው አይደለም። ሐዋርያቱ እጅ ሲጭኑ መንፈስ ቅዱስ ሰዎች ሲሞሉ የእግዚአብሔር ቃል ያሳየናል። ስለዚህ ይሄንን ሐሳብ ነው። ከዚህም ደግሞ 5 እና 6 ፖይንቶች አሉ። እያንዳንዳቸው እንደዚህ ቤት እየተከፈተ መመታት አለባቸው። ይሄ ነው ኤርሚዬ። ኦኬ ያ ዛሬም ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ለመነጠል ወይ እኛን ከሷ ለመነጠል የሚደረግ ግብግብ እንደሆነ ነው የማየው እና አይሳካላቸውም። ይሄንን ለማድረግ የሚፈልጉ ሰዎች ከዚህ የት እንዳልነው አንድ ባጃጅ የማይሞሉ ቀኝና እግራቸውን የማያውቁ ሰዎች ናቸው። በቤተክርስቲያኒቱም የማይታወቁ ሰዎች ናቸው ይሄንን የሚያደርጉት። እዚህ ቲክቶክ ላይ የሚጮቱ በሙሉ በቤተክርስቲያኒቱ አይታወቁም። ይሄንን እኔ ደግሞ ሄድ ኦፊስ ነው ደውዬ ያረጋገጥኩት። ሄድ ኦፊስ ዶክተር ላሊሴ ጋር ነው ደውዬ ያረጋገጥኩት። ኦኬ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወንጌል ክፍል መምሪያ ኃላፊ የሆኑት ማለት ነው። አሁን ደግሞ እንደውም ከዚህም ባለፈው ወደ ትልቅ ፖዚሽን ሊመጡ ያሉ ማለት ነው እና ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ከወንጌላውያን ለመለየት ከተፈለገ እነዚህ ቲክቶክ ላይ የሚሯሯጡ ግራ ጆሮሽ የትኛው ነው ተብላ ብትባል ወደ ቀኝ ልታመለክት የምትችል ሴትዮ ወይ ደግሞ ሰውዬ እነሱ አይደሉም ይሄን ሊያደርጉ የሚችሉት። መስዋዕታችንን አናጋራም፣ ካታኪዝማችን የሚለው ሌላ ነው። እኔ እንኳን
እኔ እንኳን ትናንትና ወደ ጌታ መጥቼ በ- በሶስት ጊዜ አንደኛው ጋር 2 ጊዜ ስላገለገልኩ አንደኛው ጋር አንዴ ስላገለገልኩ ማለት ነው። በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን መድረኮች ላይ ቆሜ ምስባክ ላይ አገልግያለሁ፣ ሰብኬያለሁ። 2 ጊዜ ያገለገልኩት ማነው ሱሉልታ ቤተል መካነ ኢየሱስ ማለት ነው። የእሁዱ ጉባኤ ላይ ነው ያገለገልኩት። ይለይላችሁ እንግዲህ ኦኬ። በመድረኮቿ ያገለገልን ከመድረኮቿ አምሰር ቁጭ ብዬ የተገለገልኩባት ቤተክርስቲያን የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ማለት ነው። እኔ ብቻ አይደለም ሁላችንም። ሁለተኛው የወጣቶች ፕሮግራም ላይ ገርጂ የገርጂ አጥቢያ ማህበረ ምዕመናን እዛ ያገለገልኩበት ነው። ስለዚህ መካነ ኢየሱስ ቤተክርስቲያንን እንደማናቅ አድርጋችሁ ልታጮሁ የምትፈልጉ ሰዎች በልሳን ስጦታ በጸጋ ስጦታ አታምንም ብላችሁ የምትሉ ሰዎች በጣም የሚገርመው እነ ቄስ በሊና እነ ጋሽ መኮንን ነገራ አልደረስኩባቸውም። እኔ ግን በኢትዮጵያ ቤተክርስቲያን ውስጥ በካሪዝማቲክስ በጸጋ ስጦታ እንቅስቃሴ ማን ነው የማያውቃቸው? እኔ ወደ ጌታ በመጣሁበት ጊዜ የኢትዮጵያ መካነ ኢየሱስ ቤተክርስቲያን እንጦጦ አጥቢያ ማለት ነው፣ እዛ ነበር ይቀርበኝ የነበረው። እኔ ፈረንሳይ ሌጋሲዮን ስለነበርኩ እንዲህ በሙሉ ቄሶቹ ወንጌላውያኑ በሙሉ በልሳን አይደል የሚጸልዩት። ሃሎ የቻይናውን ጽሑፍ ላወጣ ነው ብላችሁ አቧራ የምታጨሱ ለምን የጃፓኑን አታወጣውም? የኢንዶኔዥያውንም ምዘዘው። እኔ ያየኋቸው እነ ወንጌላዊ ግርማ ዘሪሁን፣ አዎ በጣም በተለይ የሱን ሰው ልሳን አረሳው። የኢትዮጵያ እንጦጦ መካነ ኢየሱስ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። አንዳንዴ ፓስተር ዳንኤል መኮንን በሌሉ ጊዜ እሳቸውን ለመተካት እና ተክቶ ለማገልገል ወይሱ ወይ ፓስተር ጎሳዬ ከቃለ ሕይወት ቤተክርስቲያን ህብረት አምባ ቃለ ሕይወት እዛ ካሳንቺስ ይመጡ ነበር። ሮብ ሮብ ወንጌል ብርሃንን የምታስታውሱ የፈውስ ፕሮግራም ያለበት ማለት ነው። አንዳንዴ ማናቸው ፓስተር ፋሲል ኃይለማርያምም ሲመጡ አያቸው ወይ ወንጌላዊ ግርማ ዘሪሁን ነው ወይ ፓስተር ጎሳዬ ነው። ፓስተር ዳንኤል ከሌሉ እነዚህ 3 አገልጋዮች ነው እኔ ብዙ ጊዜ ያየሁት ማለት ነው። እና ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ የነበረው ማለት ነው። ደልሻማ ደልሻ እንዴ ደልሻ እና እኔ ምን በቃ አሁን የቻይናውን ጽሑፍ እንዳላወጣው ብሎ ያለ ሰውዬ የት ቤተክርስቲያኑ በልሳን የማይጸለየው? በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን። እና እነኚህ ሰዎች እንደውም እባካችሁ የቻይና ጽሑፍ ብለህ ያልከው ከሆነ ቄሶቻችሁና ወንጌላውያኖቻችሁ በቻይና ጽሑፍ ተወረዋልና የቻይናውን ጽሑፍ አቁላቸው፣ አባሩላቸው ብለህ ትላቸው ነው። ትንሽ ብንቀልድባቸው ነው ብዬ የምለው በእንደነኛ አይነት ሰዎች የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከጸጋ ስጦታ ከመንፈስ ቅዱስ ካሪዝማቲክ እንቅስቃሴ ልትለዩ እስከማትችሉ ድረስ ራሱ የመለኮት እጅ ነው የገባባት፣ የመለኮት እሳት ነው የነደደባት። በቃ ምንም ልታደርገው አትችልም። እና ቄሱን ስጠይቀው አናውቀውም ነው ያለው። አናውቃቸውም ዶክተር ላሊሳ አናውቃቸውም ነው ያለው። እህትያ ሳይችሻለሁ የተጻጻፍነውን ማለት ነው። ፐብሊክ መደረግ የለበትም። አይቻለሁ ኤርሚ አይቻለሁ ይልኛል። ስለዚህ ቤተክርስቲያኒቱ የማትለውን ለማስባል የሚፈልጉ ሰዎች አሉ። ልክ እንደምትል አድርገውም ደግሞ እኛን ለማስቆጣት የፈለጉ ሰዎች አሉ፣ ግን አይሳካላቸውም። ወንጌላዊት መካነ ኢየሱስ ቤተክርስቲያን ለመለየት ከፈለጉ እዚህ ቲክቶክ ላይ አይደለም ማድረግ ያለበት፣ መሬት ላይ ነው ስራ መስራት ያለባቸው። ውጡ ከዚህ ከካውንስሉ።
ይህም የቻይናውን ጽሁፍ የሚባለውን ነገር ተዉት። በስ ለቄሶቹ ስልጠና ሰጥ አያውቁም። ራሱ ለስልጠናውም ራሱ እንኳን ቦታ ሲሰጡ አይደል ምን እንደምታወራው ነው ብለው የሚሉት ወይ ደግሞ እንዲህ አደርጋለሁ እንኳን ብሎ ካለ እንደው ከሄደ እዛም ድረስ አይደርስም። ማንም የሚሰማቸው ስለሌለ ማለት ነው። እና ተው ኦኬ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በኢትዮጵያ ቤተክርስቲያን ታሪክ ውስጥ በኢቫንጀሊካል እኔ እናት ቤተክርስቲያን ተብሎ ቢጠራ የምጠራው መካነ ኢየሱስ ነው። ቀደምት ናት። ኢቨን ብዙዎች አባቶችም እንኳን እንደሚናገሩት በመከራው ዘመን እንኳን ያኔ እሷ ያልተዘጋጅ ስለነበረች ብዙዎች የተሸሸጉባት፣ ብዙዎች የተጠለሉባት ቤተ ክርስቲያናችን ናት። ኦኬ። አስቆጥተው አንዳንድ ንግግር ሊያናግሩን የፈለጉ ሰዎች ሁሉ አልተሳካላችሁም። የህፃናት ጥምቀት ላይ ጥያቄ ያለን ማለት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አይደለችም ብለን ግን አንልም። ኦኬ። እኔ እንኳን 3 ጊዜ ማገልገል ኦኬ። እነ ቄስ በላይነህ ቤት ፕሮግራም አገልግያለሁ። ምክንያቱም እሳቸው የቤተክርስቲያኒቱ አገልጋይ ናቸዋ። ምን ይሁንልን ነው የምትሉት? ምስባክ የማታጋራ እውነትህን ነው። የሙሉ ወንጌል ቤተክርስቲያን ፓስተር አይደል መጥቶ የሚሰብከው በመካነ ኢየሱስ ቤተክርስቲያን መድረክ ላይ? የቃለ ሕይወቱ ቤተክርስቲያን አገልጋይ አይደል መጥቶ የሚሰብከው? የመሰረተ ክርስቶሱ የአማኑኤሉ ቤተክርስቲያን አገልጋይ አይደል መጥቶ የሚሰብከው? የመካነ ኢየሱስ ሙሉ ወንጌል አይደል ሄዶ የሚሰብከው? የቱ ጋር ነው የማይሰብኩት? የመካነ ኢየሱስ ቤተክርስቲያን አገልጋዮች የት ቸርች ነው ሄደው? እኔ ኦርቶዶክስ ብቻ ነው ተጠርተው ሲያገለግሉ ያላየሁት። ወንጌላውያን አብያተ ክርስቲያናት በተባሉት ውስጥ እንደተሰጣቸው ጸጋ ስጦታ የት ነው ሄደው የማይሰብኩት? እነ ወንጌላዊ ደሉ ጸጌ የት ነው ሄደው የማይሰብኩት? ወገኖች ተው እንጂ ተው እንጂ። እነ መርድ የት ነው ሄደው የማይሰብኩት? የትኛው አብያተ ክርስቲያናት ነው ከፔንቴኮስታል ከመካነ ኢየሱስ ቤተክርስቲያን ወንጌላውያንና ቄሶችን አንጋብዝም ብሎ የሚል? ገነት ቸርች፣ ሕይወት ብርሃን፣ ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ ጉባኤ እግዚአብሔር የትኛውን ቸርች ትጠራልኛለህ? ይሄ ከመካነ ኢየሱስ ቤተክርስቲያን ነው ይሄኛው ከመካነ ኢየሱስ ስለሆነ አንፈቅድለትም ብለው ያሉ የትኛው ጋር ነው? የለም። ምክንያቱም ቤታቸው ነው፣ ህዝቡም የእግዚአብሔር ህዝብ ነው። ከነዚህ ከጠራዋቸውም ከሌሎቹም አብያተ ክርስቲያናት ደግሞ በመካነ ኢየሱስ ቤተክርስቲያን መድረክ ላይ ቆሞ ያላገለገለ የኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ እኔ ያለ አይመስለኝም። ካለም ግን የተወሰነው ነው። ዜድ ውስጥ የማይክ ክፈት። መካነ ኢየሱስ ቆሞ የማገልገል እድል ገጥሞሃል? የማገልገል እስካሁን አልገጠመኝም። ግን እኛ አሁን የ4-5 ወር አይ ቲንክ 5 ወር በፊት ለምሳሌ ቄስ ተመስገንን ማን ነበር ስማቸው? ይቅርታ ተመስገናል። ልክ ነኝ። እሳቸውን ጋብዘን እኛ ቸርች ነበሩ እዚህ ሜሪላንድ ባለችው እና መጥተው አገልግለው እኛ ቸርች ባለ ነቢይ ተገልግለው መሬት ላይ እንትን ብለው ተንበርክከው እጃቸውን ዘርግተው 3 ቀን ማለት ነው 3 ቀን በየቀኑ አገልግለው እሳቸውም ተገልግለው ነው የሄዱት። ይሄ ነው ግንኙነታችን። ይገርማል። ብቻ አለን። ለምሳሌ ወንጌላዊ ደሉ ጋር እኔ 2 ጊዜ አገልግያለሁ። አንዱ እኛ ቸርች ተገብዞ፣ ሌላ ደግሞ ሌላ ቦታ ተጋብዘን አገልግለናል ከወንጌላዊ ደሉ ጋር ማለት ነው። ለምሳሌ ወንጌላዊ ደሉ ካስተማረ ወይም ከሰበከ በኋላ እኔ እየዘመርኩኝ የመንፈስ ቅዱስ ሙላት በጉባኤው እንዲሆንና ሰዎች በልሳኖቻቸው እንዲናገሩ ራሱ ሲያበረታታ፣ በልሳኖቻቸው ጸልዩ፣
በጣም በመንፈስ ቅዱስ ተሞሉ ምንድነው እጅ የጫነ ሁላ ሲጸልይ ነበረ። በጣም በጣም ስለዚህ ወንጌል አይደሉ ከመካኒሱ መሆናቸውን ራሱ ምን የማውቀው በቅርቡ ነው። በነገራችን ላይ ግን ልምዶቻቸው በጠቅላላ እሳቸው ያደረጉት የነበረው በጠቅላላ ዊችስ ፔንቴኮስታል ነው እንዳለ ካሪዝማቲክ ነው እንዳለ እንቅስቃሴያቸው በጣም እንዴት አለ ኡራኤል መካኒክስ ደልሻ ያ ዲፋማ ይላል ቤኪዬ፣ ዲፋማ ይላል የኦሮሞ ይቅርታ ሲጠይቅ ያ እግዚአብሔር ይባረክ። እና ማን ነው አሁን ይሄንን እንግዲህ ይሄንን የማያውቅ ማን ነው? ስለዚህ እኛ ጋር እኮ በየጊዜው እየመጡ የሚያገለግሉ አሉ። እኛ በየቦታው እየሄድን ነው የምናገለግለው እኮ። አንድ ጊዜ ያልተቋረጠ በዚህ ሁሉ ዘመን መካከል ያልተቋረጠ መገባበዝ አለ። ለምሳሌ እኛ ጋር በቸርች ደረጃ እንትና አይደል አንተ የኮልፌ መካኒክስ ጉለሌ መካኒክስ ነኝ። አፋሩ ጉለሌ መካኒክስ ነው። በእነዚህ አሁን በባለፈው ቸርች ነው። ኦኬ እፍዬ ቸርች ነው ጉለሌ ወንጌላ ያ ጉለሌ እኛ አፋሩ የቄስ ነው። ቄስ አያሌው የኔ ቄስ ነው። ቄስ ኢየሱስ ማለት ነው። እና ምስባክ አናጋራም፣ ልዩነን በትምህርታችን ምናምን ነገር እልቅ እነኚህ እንደዚህ ብለው የሚሉ ሰዎች ማቅለበሱ እሺ፣ ዋይ ዋይ በሉ፣ ማቅለበሱ ለምን የኢትዮጵያ ወንጌላዊት መካነ ኢየሱስን ከሌሎቹ ወንጌላውያን አብያተ ክርስቲያናት ልትለዩት እስከማትችሉ ድረስ እኛም ልንለይ እስከማንችል ድረስ አንድ ነን። በምን? በጌታ በኢየሱስ ክርስቶስ በማመን የሚገኘውን ንስሐና የኃጢአት ይቅርታን በማመን አንድ ነን። ኦኬ። ካልሆነ እንደዚህ ብላችሁ የምትሉ ሰዎች ባለፈው ኦርቶዶክስ የሆነ ነገር ደርሶባት ጥቁር ለብሳ ነበር እንዳለ እና ጥቁር መልበስ ትችላላችሁ። ተጠራርታችሁ ገስት ላይ ቁጭ ብላችሁ ማይክ ከፍታችሁ ህዝቡ ይወቅልን ብላችሁ በማለት ማለት ነው እንጂ የቻይና ጽሑፍ ብሎ ያለውን ሁሉ በሙሉ ቄሶችህና ወንጌላውያኖችህ ይኸው ከወንጌላዊ አብዱል ሰላም ጀምሮ ማለት ነው። በልሳን ትጸልያለህ አይደል? ለወንጌላዊ ራሱን በቻለ ስርዓት ማለት ነው ትጸልያለህ። በአካሄዱ ላይ ከሌሎች ጋር ቢለይም እጸልያለሁ። ልክ ነው። ማን የሰጠ የቻይናውን ጽሑፍ? አንድ ወዘልፈን የሆነ ሰውዬ ያወራ የቻይና ጽሑፍ ብሎ ሲል ስለሰማሁት ማለት ነው። የቻይና ጽሑፍ ታስጠናለች እንዴ መካነ ኢየሱስ ቤተክርስቲያን? እንዲህ አይነት ትግል ነው የገጠመን ወንድሞች። ወንጌላዊው እዚህ እጸልያለሁ ይላል። እንደሱ አይነት ወንጌላዊ ስንት አሉ። ወንጌላዊ ናቲ ይጸልያል። ወንጌላዊ ደሉ ይጸልያል። ወንጌላዊ ግርማ ይጸልያል። አሁን ወደ ጌታ እንኳን ቢሄድም ማለት ነው። ስንት ወንጌላውያን ናቸው ወንድሞች። በልደታ መካነ ኢየሱስ፣ በእንጦጦ መካነ ኢየሱስ፣ በቦሌ ማህበረ ምዕመናን አጥቢያ ደሳለኝ ሆቴል ጋር ያለችዋ በደንብ ስለማውቃት ከደልሻ ጋራ እዛ አንድ የጸሎት ህብረት ስለነበር እዛ ህብረት ውስጥ ነበርኩ እና ጉዬ ሁሉ እና ዘማሪ ያገኘው ማለት ነው። እነ ቄስ አለሙ ሼጣ ነበሩ በዛን ጊዜ እዛ ህብረት ላይ ይካፈሉ ነበር። ይኸው ላይቭ ላይ ነው፣ ቀጥታ ነው የምናገረው። ይህንን ውሸታም አንተ ውሸታም ብሎ ሊል የሚችል የለም። ይህን ምስክር የሚሆኑ እነ ዘማሪ አገኘው ይደግ፣ እነ ዘማሪ ደረጀ ሙላት፣ እነ ዘማሪ ጸባዖት ስብስተ ዛሬ በእስራኤል ሀገር ፓስተር የሆነው ማንን ልጥራልህ ብራዘር?
እዛ የአገልጋዮች ህብረት ነበረ፣ የጸሎት ህብረት። እዛ ህብረት ላይ እኔ ይገኝ ነበር እና በሙሉ ይጸልያሉ። አንተ የመጣው ከመካኒስ ነው፣ አንተ የመጣው ከሙሉ ወንጌል ነው የሚባል ነገር የለም ብራዘር። አዎ ሁሉም እየመጡበት አለ። ግን እንዴ እኔ መልእክት ያመጣልኝ ለመጀመሪያ ጊዜ ደሉን ሳገኘው መልእክት ያመጣልኝ ጉባኤ ውስጥ ከጉባኤ መካከል ጉባኤ ውስጥ እያገለገለ እያለ ማለት ነው። የተገናኘኑ ከእሱ ጋር በአካል ያገኘሁት ሁሌ ነግራቸዋለሁ። በአካል ያገኘሁት 7 ደረጃ ጋር ያለው ህብረት አምባ ቃለ ሕይወት ቤተክርስቲያን ነው። እኔ ጉባኤ እግዚአብሔር 6 ኪሎ አጥቢያ ስለነበርኩ የቤተክርስቲያናችን የጥበቃ ስራ ላይ የሚሰራ ወንድም ተስፋዬ የሚባል ሰው እቺ ድሮ ምንድነች ቴፕ ሪከርደር መቅጃ ያላት አንድ ካሴት የምትጎርስ የምትባለው ማለት ነው። እንደዚህ መታ መታ በምትደረገው ካሴት እያጠነጠን በምንልበት የስብከት ሰማ ነበር። እሷን የመግዛቱ እድል አጋጥሞኝ ወክማን። አዎ ቴንኪዩ ታሪኳ ወክማን ማለት ልክ ነው ቴዲዬ። አዎ እሷን ወክማን ገዝቼ ካሴቶች ኪሴ ይዝ ነበረ፣ እንደ ዳቦ ማለት ነው። ኦርቶዶክስ ቤተክርስቲያን ዳቦ ነበር የሚይዘው በኪሴ። እዚህ ደግሞ ካሴት ይዤ ባትሪያ ቶሎ ያልቅብኛል፣ ግን እሰማ ነበር። ወደ ጌታ በመጣሁበት ጊዜ የምሰማቸው በተለይ 3 አገልጋዮች ስብከታቸውን እሰማ ነበር። አንደኛው ፓስተር ታሪኩ ሼቱ ነው። እሱ ያኔ እኔ አላውቀውም። አሁን እንደዚህ ለምንተዋወቅ አይደለም ማነው፣ እሱ አያውቀኝም፣ እኔ ግን አውቀዋለሁ በካሴት። ሁለተኛው ወንጌላዊ ደሉ ጸጋዬ ነው። ሶስተኛው ፓስተር ሙሴ አዳፍሬ ነው። አሉ 3ቱም እግዚአብሔር ሰዎች። እነዚህ ሰዎች በጣም ነበር የምሰማቸው። አራተኛው አላዛር ነው፣ ፓስተር አላዛር። ደጋግሜ ነበር ሰማባት የነበረውና ስብከቱን እየሰማው የደሉንም የሌሎችንም እየሰማው ሳለቅስ አየ። ይሄ የኛ የቤተክርስቲያናችን ጥበቃ ላይ የሚሰራ ወንድም አክሊሉና ወንድም ተስፋዬ የሚባሉ ነበሩ። ተስፋዬ ነው ያየውና ይህነኝ ሰዎች የት ናቸው ብዬ ስለ ይሄኛው መካነ ኢየሱስ ነው ብሎ ነገረኝ፣ ስለደሉ ማለት ነው። እና ከስንት ጊዜ በኋላ ያ የምትወደው ስብከቱን ስሰማ የምታለቅሰው ሰውዬ ህብረት አምባ ቃለ ሕይወት ቤተክርስቲያን ወጣቶች ፕሮግራም አርብ ላይ ጋብዘውት እዛ ይመጣል። ህብረት አምባን ታውቀዋለህ ብሎ ሲለኝ አዎ አልኩት። እና እዛ ይመጣልና እዛ ይዤ እሄዳለሁ ብሎ ወይ ደግሞ ብትሄድም ሂድ ካልሆነ እኔም እሄዳለሁ እዛ ሄዳለኝ። አረ ነው ለ3 ለ4 ምናምን ነገር ዓመታት በካሴት ማውቀውን ሰውዬ በአካል አገኘሁት። እዛ ሲሄድ ወንጌላዊ ደሉ ነው። እዛ በካሴት ሰማው የነበረ ሰውዬ ፊት ለፊት መድረክ ላይ አየሁት። የወጣቶች ፕሮግራም ላይ መሀል አካባቢ ነበር የተቀመጥኩት። በዋናው በር መግቢያ የአሁን የተሰራ አሁን ፈርሶ እንደተሰራ ባለፈው አንድ አገልጋይ እየነገረኝ ነበር። የድሮ ላይ ነው። መሀል አካባቢ ነው የተቀመጥኩት። ቀጭኑ መንገድ በዋናው በር መግቢያ ጋር ያለው ህብረት አምባ ነው የምታውቁት። እየሰበከ እያለ ነው ስብከቱን ሳይጨርስ ማይኩን ቁጭ አድርጎ ወደ እኔ መጣ፣ ወደ ጉባኤው ማለት ነው። ቀጥታ እኔ ባለሁበት መስመር ጋር ይኸው ያልሞተ ሰው ወንጌላዊ ደልሻ ማለት ነው። ስም እየጠራ ነው የምንናገረው። እኛ በጽድቅ ስለምናገለግል እግዚአብሔር በውሸት አይከብርም። የአገልጋዮችም ስም በውሸት አታነሳም። እና ከጉባኤ መካከል አስነስቶ ጸለየልኝ። የት ያቀኛል? እኔ በካሴት ነው የማውቀው። የት ያቀኛል? ለዚህ ነው እኔ ደሉን አፌን ሞልቼ ስልክ አንስቼ ደውዬም የነገርኩት ደሉ ወንጌላዊ አይደለም። ምንድን ነው ብለህ ካልከኝ የፕሮፌት ይሄ የነቢያት ጸጋ ላው ለሚሰራበት ሰው ነው። ቀጥታ ለሱ የነገርኩትን ነው። የምታውቁ ሰዎች ከፈለጋችሁ ደውላችሁ ጠይቁት። የት ቦታ ነበረ በዛን ወቅት ላይ ስልክ ሲያነሳልኝ? ቴዎሎጂ ትምህርት ቤት ይማር ነበር። ኤቲሲ ነው ምናምን ነገር ክላስ ውስጥ ወጥቶ ነው ያወራኝ በዛን ቀን። ከዚሁ ከሀገር ውጭ ከወጣሁ በኋላ ነው ደውዬ ነገርኩት። ወንጌላዊ ደሉ ላይ የሚሰራ የእግዚአብሔር ጸጋ የነቢያት ጸጋ ነው። ከጌታ እንዳየ እንደሰማ ነው የነገርኩት። እንዳየው ሰው እንደሰማው ሰው የለየለት ነቢያት ከተባለ የነቢያት ጸጋ እኔ ደሉ ላይ ነው የማየው። ጌታ የሚያሳየኝ ማለት ነው።
እና በወቅቱ ስነግረው እኔ መካኒስ ቤተክርስቲያን አንተን ወንጌላዊ ብላ ማለቷ ትክክል አይደለም ብዬ ሁሉ ብዬዋለሁ። እና የዛን ቀን ሲሄድ የመጀመሪያ ቀን ከጉባኤ መካከል አስነስቶ እጄን አስነስቶኝ ከጉባኤ ጸለየልኝ። ታውቃለህ፣ በልሳን ጸለየ። የነገረኝ እግዚአብሔር መልእክት አለ እና በማን መንፈስ ነው ከዛ ጉባኤ መካከል የት ያቀኛል? እኔ በድምፅ ነው የማውቀው፣ በካሴት ነው የማውቀው። የት ያቀኛል? እኔ የምረዳው እሱም የሚያውቀው የጌታ መንፈስ የጌታችን መንፈስ ጌታ መንፈስ ቅዱስ ነው። መገለጥን ይሰጣል። አየህ፣ እኔ ከዛ ወጣት መካከል ምን ያደርግ እኔ ጋር ነጥሎ ብቻ መጥቶ ጸልዮልኝ ይሄዳል። እሱም ሆነ ሌሎቹ አገልጋዮች በሙሉ በእግዚአብሔር መንፈስ የሚያገለግሉ ብሩካን ናቸው። ዘር ትውልዳቸው ይባረክ።